ጃኒ ቆንጆ ቤቴን አንተ እንዴት ነው የምታምረው አንቺ ሄደን አትረዳ ኢየሱስ በጣም ባጋል አሪቱ የቲክቶከሯ ጃኒ ገብሩ አዲስ የህይወት መንገድና በርካቶችን ያነጋገረው የዱባይ ቆይታዋ ቲክቶከሯን ሰርፕራይዝ ያደረጋት እጅግ ቅንጡ መኪናና ከመኪናው ጀርባ እየጎረፈና እየተሰማ ያለው ጉዳይ በርካቶች ያልጠበቁት ብሎም ያልገመቱት ሆኗል። ከአዶናይ መለየት በኋላ ሌላ የፍቅር ህይወት ጀምራለች ያስባለ ክስተትም ከሰሞኑ እየተሰማ ይገኛል። ይህን ጉዳይ በተመለከተ በዛሬ መረጃ ሰዓታችን በስፋት እንቃኛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር በማድረግ ሐሳብ አስተያየቶቻችሁን እንድትሰጡን እንዲሁም ደግሞ እንድታበረታቱን እንጠይቃለን። ወደ ዝርዝሩ ገባን። ከአዶናይ ጋር የነበራት ጥልቅ የፍቅር ግንኙነት በድንገት ካቋረጠች በኋላ ብዙዎች አሁንስ ምን ልትሆን ነው ብለው ጠብቀው ነበር። እሷ ግን ከተጠበቀው በላይ ፈጥና እጅግ በሚያስገርም ሁኔታ ከፍ ወዳለ የቅንጡ ህይወት ማማ ላይ እየተሽቀነጠረች ትገኛለች። ይህኑ የቅንጦትና ብሎም ደግሞ የዝነጣ ህይወቷን በዱባይ ላይ እያሳየች የምትገኘው ጃኒ ባልተጠበቀ አለባበስ ድንገት ስትከሰትም በርካቶች ሲጋረሙ ይሄ ነገር ወዴት ሲሉ ከርመው ነበር። አሁን ደግሞ የዱባይን አየር እየተነፈሰች የምትገኘው ጃኒ ዱባይ መሄዷ እንዲሁ ዋዛ ብቻ አይደለም። ኑሮም በዱባይ ያደረገው በሚሊዮን ዶላሮች የሚቆጠሩ እጅግ ውድ ቅንጡ መኪናዎችን የሚያንቀሳቅሰውና ገንዘቦችን የሚያከላብጠው ኤቢ ማርሻል የተባለው ዝነኛ ሰው ለጃኒ ገብሩ ማንም ያልጠበቀውን እጅግ ቅንጡ ዘመናዊ መኪና በስጦታ መልክ ሲያበረክትላት ታይቷል። ስጦታው ዝም ተብሎ የተበረከተ ነው ወይስ ደግሞ በሁለቱ መካከል አዲስ የፍቅር ፀሐይ እየወጣች ይሆናል ብሏል። ጃኒ ይህን ሁሉ ትኩረት ወደ ገንዘብና ስኬት እንዴት እንደቀየረችው ዛሬም ብዙዎች የሚጠይቁትና የሄደችበት መንገድ ምን ይሆን ሲሉ እንዲያነሱ ያደረገ ሆኗል። ጃኒ ገብሩን ብዙዎቻችን የምናውቃት በቲክቶክ መድረክ ላይ በምታቀርባቸው የተለያዩ ስራዎች ወይም ደግሞ ኮንቴንቶች ነበር። በተለይ ደግሞ ከአዶናይ ጋር የነበራት የፍቅር ግንኙነት በብዙዎች ዘንድ ተወዳጅነትን አትርፎላት እንደነበር አይዘነጋም። የሁለቱ የፍቅር ግንኙነት በቲክቶክ ላይ ትልቅ ተከታይ ብሎም አድናቂዎች አፍርቶላቸው ነበር። ይህ ግንኙነት በተቋረጠ ማግስት ሁኔታው አስገርሟቸው ብሎም ደግሞ እንዴት ሊሆን ይችላል ተቋርጧል የተባለው ግንኙነት የድራማ ነው እንጂ ተመልሰው ይገናኛሉ የሚል ሐሳቦችም ሲሰነዘሩ ነበር። ብዙውን ጊዜ ታዋቂ ሰዎች የፍቅር ግንኙነት መፍረስ በኋላ ከማህበራዊ ሚዲያ መጥፋት ወይም ደግሞ የድብርት ጊዜ ውስጥ ሊያሳልፉ ይችሉ ነበር። ጃኒ ግን ይህን ነገር የመረጠች አይመስልም። ከአዶናይ ጋር ከተለያየች በኋላ ራሷን አዲስ በሆነና እንዲሁም እጅግ ደፋር ወደሆነ መንገድ ያንደረደረች መስላለች። በተለይም በቅርቡ በጡት ማሰዣና በፓንት ብቻ በመሆን የሰራችው የተለያዩ የቲክቶክ ኮንቴንቶች በኢትዮጵያ በማህበራዊ ገጹ ብዙዎችን ሲያጨቃጭቅ ነበር። የባህል የሞራልና ብሎም የዘመናዊነት ክርክሮች በየአቅጣጫው ሲነሱባት ነበር። ብዙዎች ሲተቿት፣ ሌሎች ደግሞ የራሷ ህይወት ነው የፈለገችውን ማድረግ መብቷ ነው ሲሉ ተሟግተውላታል። እውነታው ግን ሌላ ነው። ጃኒ በዚህ ድርጊቷ የሁሉንም ሰው ትኩረት መሳብ ችላለች። አዎንታዊም ይሁን አሉታዊ ትኩረት ወስዳለች። በማህበራዊ ሚዲያ ስሌት እይታ እንዲሁም መነጋገሪያነት ማለት ራሱን የቻለ ትልቅ ስኬት ነው። ጃኒ ይህን ትኩረት በከፍተኛ ብልሃት ውስጥ ሆና ወደ ራሷ ጥቅም መቀየር መቻሏ በቅርብ ያየናቸው ክስተቶች መስካሪ ናቸው። በየቀኑ የስሟ መነሳት በርካታ ተከታይ ባላቸው ሰዎች ዘንድ ስሟ መነሳቱ የቲክቶክ ገጿን ከመቼውም ጊዜ በላቀ መልኩ ንቁና ተፈላጊ እንዲያደርገው ሆኗል። ይህ ሁሉ እሰጥ አገባና ትኩረት ዝም ብሎ በአየር ላይ አልቀረም። ጃኒ ገብሩ ታዋቂነቷና እንዲሁም በየቀኑ መነጋገሪያ መሆኗን ወደ ቢዝነስና ገቢ የመቀየር ከፍተኛ ስትራቴጂን ተጠቅማለች ይላሉ ስለሷ የሚናገሩ። በማህበራዊ ሚዲያ ላይ ስም በተጣራ ቁጥር ብራንዶች ወይም ደግሞ ተቋማት ምርታቸውና አገልግሎታቸውን እንዲያስተዋውቁ ይፈልጋሉ። ልክ ከአንድ ወር ቀደም በፊት ጃኒ ይህን እያደገ የመጣውን ተጽዕኖ በመጠቀም ዶክተር ፌቨን ከተባለ ታዋቂ የጥርስ ሕክምና ተቋም ጋር ትልቅ የአምባሳደርነት ስምነት መፈራረሙ ይታወሳል። ይህ ስምነት ጃኒ አሁን ላይ ምን ያህል ተፈላጊነት እንዳላትና የንግድ ተቋማት የእሷን ገጽታ ለስራቸው ስኬት እንደሚፈልጉት ማሳያ ተደርጎ ይቆጠራል። ይህ የአምባሳደርነት ስራዋ ገቢዋን ከፍ ከማድረጉ ባሻገር ከቲክቶክ አዝናኝነት አልፋ ወደ ገንዘብ መቀየሪያ መንገድ የገባችበት ሁኔታም ለእሷ ስኬትን እያመጣላት ይገኛል። አሁን ደግሞ ወደ ዋናውና የሁሉንም ሰው ትኩረት ወደ ያዘው ትልቁ ጉዳይ ስንሻገር ጃኒ ገብሩ ኢትዮጵያ ለቃ ወደ ተባበሩት አረብ ኤሚሬትስ ዱባይ ካቀናች ሳምንታት ከተቆጠሩበት ጊዜ አንስቶ በእያንዳንዱ ጊዜ ውስጥ የምትከውናቸው ክዋኔዎች የበርካቶችን ትኩረት ሲስቡ ዘልቋል። ዱባይ የቅንጡ ህይወት የሀብትና የውበት ማዕከል መሆኗም ይታወቃል።
ጃኒም ይህን የዱባይ ህይወት በሚገባ የኖረች እንደሆነ በመታጋራቸው ምስሎች መረዳት አያዳግትም። ነገር ግን ዱባይ ውስጥ ከተራ የቱሪስት ጉብኝት ያለፈ ተግባር ተሰምቷል። በዱባይ ነዋሪ ሆነውና በሚሊዮን ዶላሮች የሚገመቱ እጅግ ቅንጡ ዘመናዊና የፍጥነት መኪናዎችን ማንቀሳቀስ ከዚህ ባሻገር በከፍተኛ የሀብት ማማ ላይ በመገኘት የሚታወቀው ኤቢ ማርሻል ለጃኒ ገብሩ እጅግ ውድና ቅንጡ የሆነ መኪና በስጦታ መልክ ሲያበረክትላት ብዙዎች ጥያቄ ያጭሮባቸው ነበር። ኤቢ ማርሻል በዱባይ ውስጥ ባለው ከፍተኛ የቢዝነስ እንቅስቃሴና በያዛቸው የቅንጡ መኪኖች ስብስብ ምክንያት ይታወቃል። የሀብታሞች መጫወቻ በሆነችው ዱባይ ውስጥ እንዲህ አይነት ሚሊዮኖች የሚፈሱባት ስጦታ ለአንዲት ኢትዮጵያዊት ቲክቶከር ማበረከቱ ጉዳዩን ከመደበኛ ጓደኝነት ያለፈ ትርጉም እንዲኖር ያደርገዋል። ይህን እጅግ ውድ ስጦታ ተከትሎ በሁለቱ መካከል ያለው ግንኙነት ምንድነው የሚለው ጥያቄ የማህበራዊ ሚዲያውን እያናወጠው ይገኛል። በርካቶች ጃኒና ኤቢ ማርሻል አዲስ የፍቅር ግንኙነት ጀምረዋል በሚል ጠንካራ መላምት ውስጥ ገብቷል። በእርግጥ አንድ ሚሊዮኔር እንዲህ አይነት ቅንጡ መኪና ስጦታ ሲያበረክት ከጀርባው ትልቅና ጥልቅ የሆነ ስሜታዊ ትስስር ወይም ደግሞ የፍቅር ጅምር እንዳለ መገመት አያዳግትም። ጃኒ ከአዶናይ ጋር የነበራት ግንኙነት ከዘጋች በኋላ ልቧን ለኤቢ ማርሻል ሰጥታ ይሆን ወይ? ያ ሁሉ መነጋገሪያ ብሎም ደግሞ ትኩረት መሳቢያ መንገዶችስ የዚህ አንድ ማሳያ ናቸው እንድንል ያደርገናል። ትኩረቱን ስባ ዛሬ ላይ ያለችበት የዱባይ ቅንጡ ህይወት በር ከፋች ሆነውላትም ይሆናል። ጃኒ አሁን ላይ ደረሰችበት ህይወት ደረጃ ግን ብዙዎችን ያስገረመ ብሎም ደግሞ መነጋገሪያ እንድትሆን በር የከፈተ ሆኗል። ኤቢ ማርሻል በኩሉ ይህን ስጦታ በመስጠቱ ስሙ ከጃኒ ጋር በስፋት የተነሳ ይገኛል። ምናልባትም በቅርቡ ሁለቱ በይፋ በአንድነት በዚያች ቅንጡ መኪና ላይ ሆነው በዱባይ ጎዳናዎች ሲንሸራሸሩ ልናይ እንችል ይሆን ወይ? ብዙዎች የሚጠብቁት ጉዳይ ሆኖ እናገኘዋለን። ታዲያ ከዚህ ሁሉ ጀርባ ያለው ሚስጥር ምን ይሆን? ያልተፈታ እንቆቅልሽ ሆኖ መዝለቁ ግን አይቀሬ ነው። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን የዛሬን በዚህ እንቋጫለን። በያላችሁበት ደግሞ ጥሩ መልካም ጊዜ ተመኘን።